ሰንደቅ ዓላማ የአንድ ህዝብና መንግስት ሉዓላዊ ስልጣንና ነጻነት ምልክት ወይም መገለጫ ነው። የህዝብ አንድነት መጠበቂያ እንዲሁም የክብር መለያ በመሆንም ያገለግላል። በኢትዮጵያ ብሔራዊ ሰንደቅ ዓላማ ቀን በወርሃ ጥቅምት የመጀመሪያው ሰኞ በአገር አቀፍ ደረጃ በተለያዩ መሪ ሀሳቦች በየዓመቱ የሚከበር ሲሆን የመንግስትና የግል ተቋማት፣ ኤምባሲዎችና ሌሎች ተቋማት በተመሳሳይ ሰዓት ቀኑን አክብረው ይውላሉ። የዘንድሮ ብሔራዊ ሰንደቅ ዓላማ ቀን በህዝብ ተወካዮች ምክር ቤት ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለህብረ ብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል ሐሳብ ለ18ኛ ጊዜ በድምቀት ተከብሯል። በክብረ በዓሉ ላይ የኢፌዴሪ ፕሬዝዳንት ክቡር አምባሳደር ታዬ አጽቀሥላሴ፣ የሁለቱ ምክር ቤቶች አፈ ጉባኤዎች፣ የምክር ቤት አባላትና ከፍተኛ አመራሮች እንዲሁም የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላት በተገኙበት በደማቁ ተከብሯል። ሰንደቅ ዓላማ ማለት የብሔራዊ አርማችን ነው። የሉዓላዊነታችን አርማ ነው። ሰንደቅ ዓላማችን ስናነሳ የሉዓላዊነት ጉዳይ ነው እና ኢትዮጵያ አባቶቻችን ብዙ መስዋዕትነት ከፍለዋል ለዚህ ለሰንደቅ ዓላማ ማለት ነው። ስለዚህ አዲሱ ትውልድ ሰንደቅ ዓላማ ማለት የሉዓላዊነታችን አርማ፣ የግዛት አንድነታችን አርማ፣ አሁን ላይም ደግሞ ኢትዮጵያ ብዙ ነገር አለባት ለመልማት ለመለወጥ ብዙ ትግል እያደረገች ነው። ስለዚህ እዚህ ውስጥ ትውልዱ ከአርማው ጀምሮ አገር ምን እንደሆነች አውቆ ተዘጋጅቶ አገሩን ዳር ድንበሩን መጠበቅ። ይህን ሰንደቅ ዓላማ ስናከብር የተለያየ ትርጉም ነው ያለው። አንደኛው የሉዓላዊነታችን መገለጫ ነው። ባንዲራችን ቅድመ አባቶቻችን መስዋዕትነት ከፍለው ሀገራችንን ሉዓላዊ አድርገው እንድትቆይ ያደረጉን ለኛም ያስረከቡን እኛም ደግሞ ከአባቶቻችን በወረስነው መሰረት ለሚቀጥለው ለልጆቻችን የምናስተላልፍበት ነው። ሁለተኛው ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ናት። ይሄ ሰንደቅ ዓላማ የአንድነታችን ምልክት ነው፣ ሲምቦል ነው። ብዙ ጊዜ ሀገርን አንድ የሚያደርገው ህዝብን አንድ የሚያደርገው። ስለዚህ እንደ ዜጎች እንደ ኢትዮጵያዊ ዜጎች የተለያየ ቋንቋ፣ የተለያየ ሃይማኖት፣ የተለያየ ባህል ቢኖረንም ይሄ ባንዲራ አንድ ያደርገናል። ይሄ ባንዲራ የአንድ ሀገር ዜጎች መሆናችንን መገለጫችን ነው። የሰንደቅ ዓላማ በዓል መከበሩ አንደኛ አንድነታችንን የበለጠ ለማጠናከር ኢትዮጵያ ሀገራችን እቺን ሰንደቅ ዓላማ ይዘው ህዝቦቿ ሉዓላዊነቷን በማስከበር ጀግንነታቸውን በማስመስከር የሀገራችንን ዳር ድንበር በማስጠበቅ አጠቃላይ ከቅኝ ግዛት እንዳትገዛ በጀግንነት እቺን ባንዲራ ይዘው የተዋደቁበትና አብሮነታችንን ያሳየንበት የጀግንነታችን መገለጫ ነው ባንዲራችን ማለት ነው። ስለዚህ ይሄ ቀን ሲከበር አሁንም ቢሆን ብዙ ፈተናዎች አሉብን። እነዚህን ፈተናዎች ለመሻገር አንድነታችንን የበለጠ በማጠናከር የበለጸገ ኢኮኖሚ በመገንባት ኢትዮጵያ ማንሰራራት ላይ ነው ያለችው። ስለዚህ ይሄንን ማንሰራራት ወደ ብልጽግና ለመውሰድ ሁሉም የየራሱን ርብርብ የሚያደርግበት ወቅት ላይ ስለሆነ ለየት ያደርገዋል ማለት ነው። እንግዲህ ዛሬ የምናከብረው የሰንደቅ ዓላማችን ቀን በጣም ደስ በሚል ሁኔታ ተከብሯል። መከበርም ያለበት ነገር ነው። ምክንያቱም መለያችን የመኖራችንና መለያችን ክብራችን ብልጽግናችን ሁሉ ነገራችን ከሰንደቅ ዓላማ ጋር ነው። መጀመሪያ ሰንደቅ ዓላማ ቀጥ ብሎ ወደ ላይ ሲውለበለብ ነው የነጻነት ምልክታችን ነው። አባቶቻችን የተጋደሉባት በባዶ እግራቸው አጥንታቸውን ደማቸውን የከሰከሱት ለዚች ለሰንደቅ ዓላማ ብለው ነው። እኛም ደግሞ የአባቶቻችን መርሆ ተከትለን ለትውልዱም ይሆን ለኢትዮጵያም ቢሆን ከፍ አድርገን በነጻነት እያውለበለብን ወደፊት እንድንገፋ ነው የምንፈልገው። እንግዲህ ዛሬ ያከበርነው የ18ኛው የሰንደቅ ዓላማ ቀን ዓላማው ሰንደቃችን ወይ ባንዲራችን ከፍ ለማድረግ ነው፣ ለትውልድ ማስተላለፍ ነው። ይሄ ባንዲራ ዝም ብሎ የመጣ ባንዲራ አይደለም፣ ብዙ መስዋዕትነት የተከፈለበት ነው። አባቶቻችን ትላንትና መስዋዕት ከፍሎበት ዛሬ ላይ ደግሞ እኛ እየኖርንበት ለነገ ተስፋ ለትውልዱ የምናስተላልፍበት እና
አገርን ለማስተዋወቅ የማንነት የቁጭት መገለጫችን የሆነውን ባንዲራ ለማስተዋወቅ ነው። የኢትዮጵያ ብሔራዊ ሰንደቅ ዓላማ በርካታ አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ለአንድነታቸው፣ ለሉዓላዊነታቸው፣ ለኢትዮጵያ ዳር ድንበር መከበር፣ ለሕዝቡ ሰላም መጠበቅ በደማቸው ፍሳሽ በአጥንታቸው ክስካሽ የከፈሉለት የመስዋዕትነት ውጤት ነው ባንዲራችን፣ ሰንደቅ ዓላማችን። ስለዚህ ትውልዱ ይህንን የአባቶቹ የጀግንነት ወኔ በደሙ ስላለ እችን ክብር ሰንደቅ ዓላማችን የበለጠ ደምቃ ተጠናክራ እንድትቀጥል ማድረግ ይገባዋል የሚል እምነት አለ። ሁላችንንም ይሄ ቀን እንግዲህ በሀገራችን ታሪክ ትልቅ ቦታ ሊሰጠው የሚገባና ሁሉም ብሔር ብሔረሰብ የዚህን ቀን ክብረ በዓል ትልቅ ቦታ ሰጥቶ ማየት አለበት። ምክንያቱም ሰንደቅ ዓላማችን የማንነታችን መገለጫ የአንድነታችን ምልክት የሆነ ትልቅ በዓል ነውና ሰንደቅ ዓላማን ስናስብ ኢትዮጵያን የበላይነት፣ አንድነት፣ ፍቅር ሁሉን ብሔር ብሔረሰብን አንድ የሚያደርግ ምልክታችን እንደሆነ ታሳቢ ተደርጎ መከበርም አለበት። የዘንድሮ ብሔራዊ ሰንደቅ ዓላማ ቀን ሲከበር ኢትዮጵያ የተያያዘችውን የልማትና የማንሰራራት ጉዞ አጠናክረን የምንቀጥልበት አገራዊ ግዙፍ ፕሮጀክቶችን ከግብ በማድረስ የሕዝባችንን ተጠቃሚነት የምናረጋግጥበት ሊሆን እንደሚገባም ተገልጿል። ሰንደቅ ዓላማችን ለኢትዮጵያ አንድነት፣ ለሉዓላዊነት፣ ለኢትዮጵያ ከፍታ በሚል ነው በድምቀት እየተከበረ ያለው በዚህ ፓርላማ ግቢ። ኢትዮጵያ አሁን የተለያዩ የልማት ፕሮግራሞች ቀይሳ በመንቀሳቀስ ነው ያለችው። ይህን የባንዲራ ቀን ልዩ የሚያደርገው የኢትዮጵያ ሕዝብ የዘመናት ቁጭት የሆነው ለጎረቤት ሀገሮች ሲሳይ ሲሆን ይኖረው ታላቁ በአባይ ወንዛችን ላይ የገነባ ነው የህዳሴው ግድብ ተመርቆ ወደ ስራ በገባንበት ማግስት በመሆኑ በዓሉን የበለጠ ድምቀት እንዲኖረው ያደርጋል። ይሄ ብቻ አይደለም። ሌሎች ወደፊት ለህዝባችን የሚጠቅሙ የልማት ፕሮግራሞች ማዕድኖቻችን አውጥተን ለህዝብ ጥቅም የምናውልበት ለኢትዮጵያ አርሶ አደር ትልቅ የምስራች የሆነው የማዳበሪያ ፋብሪካ መሰረት የተጣለበት ሌሎች ህዝብ ጠቀም የሆኑ የልማት ፕሮግራሞች መሰረት የተጣሉበት በመሆኑ ለዚህ ሰንደቅ ዓላማ በዓል አጅበን ለህዝባችን ጥቅም የበለጠ የምንታገልበት መሆን ይገባዋል የሚል እምነት አለ። በዚህ በሰንደቅ ዓላማ ቀን ትልቁ ታሳቢ ተደርጎ መያዝ ያለበት ነገር አንዱ እንደ መንግስት አቋም የተያዘባቸው ጉዳዮች ሁሉም ብሔር ብሔረሰብ፣ ወጣቱ፣ ልጁ፣ የመንግስት አካል፣ ምሁራን፣ አርሶ አደሩም፣ የመንግስት ሰራተኛውም እነዛ በመንግስት አቋም የተያዘባቸው ጉዳዮችን ትኩረት ሰጥቶ ውጤታማ መሆን የሚኖርበትና የሚያስብበትም ቀን ነው። ለምሳሌ እንደ ሀገር የባህር በር ጉዳያችን ትልቅ የመንግስት ትኩረት ያለው ነውና ባለንበት ቦታ ላይ ኢትዮጵያ የባህር በር ማግኘት አለባት የሚለውን አቋም የጋራ አቋማችን ሊሆንና ልንሰራበት በየዘርፋችን ልንታገል ልንጠይቅ የሚገባበት መሆን አለበት። ታሪክ እንደሚታወቀው የአንድነት የነጻነት ምልክት ሆኖ ነው የሚታሰበው። በአሁኑ ሰዓት ሀገራችን ነጻነቷን የነጻነት ችግር ባይኖርባትም በርካታ የልማት ስራዎችን መስራት የሚጠበቅባትና የልማት ጥገኝነት ከኢኮኖሚ ጥገኝነት ራሷን ነጻ ማውጣትና ወደ መካከለኛ ገቢ ወዳላቸው ሀገሮች ሩጫ ላይ ያለች ሀገር ናት። ስለዚህ የሰንደቅ ዓላማ ቀንን ማክበራችን ይህንን በአንድነት የአባቶቻችን ነጻነትን ከሌላ ከዳር ድንበርን ከሚወር ነጻ አውጥተው ምልክት አድርገው ያወረሷትን ቀን መታሰቢያ በማድረግ በዚህ ሰዓት የልማት ስራዎችን፣ የልማት ነጻነቶችን፣ አንድነትን፣ ወንድማማችነትን እያጎለበትንበት እያወራንበት ወይም እያስተማርንበት የምንሄድበት ቀን። ሀገራችን አንደኛ ከሃይማኖት ሳይለይ፣ ብሔር ሳይለይ፣ ጾታ ሳይለይ፣ እድሜ ሳይለይ ከትንሽ እስከ ትልቅ ሁሉም ርብርብ አድርጎበት የጋራ ማህተማችንና አሻራችን ያረፈበት የህዳሴ ግድባችን
በዘንድሮ ዓመት ተጠናቆ የተመረቀበት ሁኔታ ነው ያለው። ያ ብቻ አይደለም፣ ሌሎች ግዙፍ ፕሮጀክቶችም መሰረት የተጣሉበትና ሀገራችን ህዝባችንን የበለጠ ተጠቃሚ ለማድረግ የሚሰሩ ፕሮጀክቶች አሉ። እነሱን የበለጠ አጠናክረን መሄድ መቻል አለብን። ይሄ ብቻ አይደለም፣ አሁን የባህር በር ጥያቄ እያነሳና ያለው ኢትዮጵያ ሀገራችን በጣም ሰፊ የህዝብ ቁጥር ያላት በጣም ትልቅ ሀገር ናት። ግን እስካሁን ድረስ የባህር በር የሌላትና እየተቸገረች ያለችበት ሁኔታ ነው ያለው። ይሄንን ደግሞ ፍትሃዊ ጥያቄ ለዓለም ማቅርበናል። ስለዚህ አንደኛ የዓለም ሀገራቶች እንዲረዱን ጥያቄያችን ፍትሃዊ ጥያቄ በመሆኑ ምላሽ እንዲሰጠን የማድረግ በየመድረኩ በየሁሉም እየጠየቅን ያለነው፣ ህዝባችን እየጠየቀ ነው ያለው፣ መንግስታችን እየጠየቀ ነው ያለው፣ ሀገራችን እየጠየቀች ነው ያለችውና ይሄ ጥያቄ ምላሽ እንዲያገኝ መስራት መቻል አለብን። የዓለምም ህዝብ ሊረዳን ይገባል። የዛሬው ክብረ በዓል ለየት የሚያደርገው በድል ማግስት ነው እያከበርን ያለ ነው። የታላቁ የህዳሴ ግድብ በታላቅ መስዋዕትነት ላባቸውን፣ ደማቸውን፣ ገንዘባቸውን፣ ጉልበታቸውን አፍሶ ኢትዮጵያን እውን አድርጓል። ይሄ በጣም ትልቅ የተለየ በዓል ያደርገዋል። ከዚህም ውጪ ኢትዮጵያ በሴራና በጉልበት የተነጠቀችውን የባህር በር ለማስመለስ የባህር ወደብ ለማስመለስ ጥረት የጀመረችበት እና ምናልባት ይህም በሚቀጥለው ዓመትም ይሁን ከዛ በመለስ የሚሳካበት ሀሳባችን አንድ አድርገን ይሄን ትልቅ ዓላማ ለማሳካት የምንነሳበት ነው። ከዚህ ውጪ ሌሎች በርካታ አሁን ከነዳጅ ጋር የተያዘ የጋዝ ፋብሪካ መመረቅ፣ ለኢትዮጵያ ትልቅነት ከምግብ ችግር የምንወጣበት የማዳበሪያ ፋብሪካ መጀመሩ እነኚህ ሁሉ አንድ ላይ ተጨማምሮ ይሄን የዘንድሮን ዓመት የምናከብረውን የባንዲራ ቀን ለየት ያደርገዋል፣ ከፍ ያደርገዋል። ዘንድሮ ደግሞ ብዙ ነገሮች አስከትሎ የመጣም ነው። ብዙ ነገርም ያየንበት ነው። ብዙ ለውጦችም ያየንበት ነው። አንድ ብለን እንጀምር እስቲ። የኋላኛው በያዝ ነው ከግርማዊ ቀዳማዊ ኃይለ ሥላሴ ጀምሮ የተጀመሩ ነገሮች ይሄ አሁን እልባት እያገኙ ነው። አሁንም ስቴፕ በስቴፕ መንግስት ቢቀየርም ባይቀየርም ይሄዳል። የኢትዮጵያ ጥያቄ የሚቆም አይደለም፣ ይሄዳል። በጣም ደስ የሚል አይነት ሁኔታ ነው። ብዙ ነገሮች የምንሰራበት በር የተከፈቱብን ወቅት ነው አሁን። ለሰንደቅ ዓላማና ለሀገር ሉዓላዊነት የተከፈለን ዋጋ በመረዳት ለሰላም የተከፈቱ በሮችን በመጠቀም በውይይትና በድርድር በአንድነት ለሰላም መቆም እንደሚገባም ተገልጿል። ሁሉ ነገር መሰረት ነው። እኛም እንደ ህዝብ ተወካዮች ምክር ቤት አባል እንደ አንድ አባል ሁሉም ህዝብ ቡድን ለሰላም መቆም አለበት የሚል ትልቅ አቋም አለኝ። ሰላም ለሀገራችን ትልቅ ዋልታ ነው። መንግስትን በተደጋጋሚ ጊዜ የሰላም ጥሪዎችን ያስተላልፋል። በኢትዮጵያ ውስጥ ልዩነቶች ሊኖሩ ይችላሉ። ልዩነቶች ዛሬም አሉ፣ ትናንትም አለ፣ ነገም ሊኖር ይችላል። የሀሳብ ልዩነቶች ግን መፈታት የሚችሉት በጠረጴዛ ዙሪያ መሆኑን የኢትዮጵያ ህዝብ፣ የተደራጁ የቡድን አካላት፣ ወጣቱ፣ ሁሉም አካል ማወቅ አለበት። በተለይ በመሳሪያ ይዞ በኃይል ችግርን መፍታት የሚቻልበት ወቅት ዘመንም አይደለም። ስለዚህ እኔ ዛሬም የሀሳብ ልዩነት ካለ ማንኛውም አካል ወደ ጠረጴዛ ዙሪያ መጥቶ በንግግር የማይፈታ ችግር የለምና ሀገራችንን ለማሳደግ ሁሉም ማድረግ ያለበት ወደ ጠረጴዛ ዙሪያ መምጣት ይኖርበታል። ሰላም እንግዲህ በምንም ነገር የማይተካ የማይለወጥ ነገር ነው። ለሁሉም ነገር መሰረት ነው። ስለዚህ እኔ ጽንፍ አንስተው በመዋጋት የራሳቸውን ክብር የራሳቸውን ሊያስቡት የሚደርሱትን ነገር እንደርሳለን ብለው ከማሰብ ይልቅ አስፍተው ለትውልድም አስበው ዛሬ ዓለማችን የደረሰችበትን በክቡር ፕሬዚዳንቱ ላይ ንግግር ላይ እንደተገለጸውም ዓለም በመማር በእውቀት በቴክኖሎጂ ላይ ያተኮረበት ሰዓት ላይ ነው እንጂ እርስ በርስ ግጭት ላይ የሚያተኮርበት ሰዓት ባለመሆኑ ይሄን ግንዛቤ ውስጥ ከቶ ሁሉም ወደዚህ አንድ ዓላማ ሊሰባሰብ ይገባል። አንድነታችን የምናጠናክርበት ወንድማማችነታችንን የምናበስርበት ብቻ ሳይሆን ከዚህ በፊትም በወንድማማችነትና እህትማማችነት ነው የምንጓዘው ስንኖርም የነበረው። ከዚህ በዘለለ ግን አንድነትን
የይቻላል መንፈስን የሚገልጽበት ማድረግ እንችላለን። አድርገንም አሳይተናል። አይደረግም አይቻልም የተባሉትን ነገሮች ሁሉ ተደርጎም ተሰርቶም ስለታየ የአንድነት መንፈስ፣ የይቻላል መንፈስ፣ የአብሮነት መንፈስ፣ የመከባበር የመቻቻል መንፈስን የምናከብርበት በሰንደቅ ዓላማችን ስር ነው። ወጣቱ ትውልድ የሰንደቅ ዓላማን ትርጉምና በዘመናት የታሪክ ጉዞ የተከፈለለትን ዋጋ በመረዳት የሀገር ፍቅር ስሜትን ተላብሶ በሀገራዊ ወንድማማችነትና አንድነት እንዲቆምም ጥሪ ቀርቧል። ለወጣቱ ማስተላለፈው መልእክት አለ። ወጣቱ ሀገሩን መውደድ አለበት። ሀገርን መውደድ ሀገርን ማልማት ጭምር ነው። ወጣቱ የሰለጠነው ዓለም መለያ የሆነውን የስራን ክቡርነት፣ የስራን ታታሪነት፣ የስራን ፈጠራ እነዚህን መሰረት አድርጎ የነገይቱን ኢትዮጵያ መረከብ አለበት የሚል እምነት አለ። ትውልዱ ምን መሰለሽ ብዙ ጊዜ የተሳሳተ መረጃዎችን ያህል ማንበብ አለበት። በትምህርት ቤት ውስጥ በስርዓተ ትምህርቱ ላይ መካተት አለበት። ማስተማር አለብን። ሁላችንም ይሄ ግዴታችንም ነው። አንድ ሰው ኢትዮጵያዊ እስከሆነ ድረስ ኢትዮጵያ ውስጥ ምን እንዳለ ማወቅም አለበት። ትውልዱን ማሰልጠን ነው። ቴክኖሎጂ የሚያውቅ ወጣት ነው ያለው። የሰጠሹን መቀበል የሚችል ወጣት ነው ያለው። ስለዚህ አገራችን አሁንም ቢሆን ሰላም ያደርግልን። ሁሉን ነገር የሚቀጣውም የሚያምር ነው የሚመስለኝ። በጣም ደስ የሚል አይነት ሁኔታ ወጣቶች የሚቀበሉት ነው የሚመስለኝ። ትውልዱ የትውልዱ አርበኝነት እነዚህን ጨምሮ የባህር በርን የማግኘትን ጨምሮ የኢኮኖሚ ውጤቶቻችን ናቸው የሱ አርበኝነት መገለጫው ያስባል። ሁላችንም እንግዲህ ይሄን አገር የጋራ ነው። አገር ትልቅ የምትሆነው አገር የምትገነባው በጋራ ጥረት ነው። ኃይላችንን፣ ጉልበታችንን፣ ሀሳባችንን አንድ በምናደርግበት ጊዜ ነው። ሰው አንድ ሊሆን አይችልም። 130 ሚሊዮን ህዝብ ነው ሀገር አንድ ሊሆን አይችልም። ግን በመሰረታዊ ጉዳዮች ላይ በአገራችን ጉዳይ ላይ በመሰረታዊ ጥቅማችን ላይ መላው ኢትዮጵያ ህዝብ አንድ መሆን መቻል አለበት። ሉዓላዊነታችንን ለማስከበር አገራችንን ከፍ ለማድረግ አንድ ሀሳብ ይዘን መነሳት መቻል አለብን። እናት ሀገር እማማ ኢትዮጵያ አንድነቷ ጸንቶ ሰላሟ ተከብሮ ልማቷ ተፋጥኖ ብልጽግናዋ ተረጋግጦ የህዝቧ ኑሮ ተሻሽሎ የብስ ድንበሯ የአየር ክልሏ የወንዝና የባህር በሯ ተከብሮ ኢትዮጵያ በነጻነት ለዘላለም ትኑር።